አስደነጋጭ ነገር ጉት እኔ ይሄንን ነገር ማመን አልችልም። ምክንያቱም ለምን መሰላችሁ ብዙዬ በዛ ልክ ተናዳና በዛ ልክ አውርታ ዛሬ ለታ ግን ከፍቅር ሲገናኙ ይህንን ፈገግታ ማያት በራሱ እጅጉን አስደነጋጭ ነው። ምክንያቱም ለምን መሰላችሁ ብዙዬን ብዙ ጊዜ ልክና ትክክልና ስንል አለን ሁላችንም ማለት ይቻላል የተወሰኑ ልጆች ሲቀሩ ማለት ነው። አሁን ለታድጌም በጣም እየተሳሳተች እየመሰለኝ ነው። ምክንያቱም ለምን መሰላችሁ ከፍቅርና ከብዙዬ የሚገናኙበት ምንም አይነት መንገድ የለም። ትላንት እንዳወራችው ሁላችሁም ሰምታችሁታል። እኔና እሷን የሚያገናኝንም ነገር የለም። አስለን ማገናኛት ራሱ አልፈልግም። እባክህን ምን እየሆንከ ነው ወንድሜ? የምታደርገው ነገር እኮ ልክ አይደለህም፣ ትክክል አይደለህም እያለችው ባዛን ሰዓት እያባባላት ነበር። ወይኔ ባላቸው ምን እያላት የኔ እህት በኔ ልትኮሪ እንጂ ልታፍሪ አይገባም። ተወዳጅ ወንድም ስላለሽ እኔ እኮ በሁሉም ቦታ ተወዳጅ ነኝ። ይወልሽ እንደምታየው ሁሉም ነገር እንደምታየው ነው። ስለዚህ ይሄ ብሎ ማስረዳት ይጠበቅብኛል ብዬ አላስብም። ይሄ ማለት ደግሞ ብዙ ሴቶች እኔን እንደሚወዱኝና ለኔ ቦታ እንዳላቸው ታውቂያለሽ። ስለዚህ ይሄ ማለት ደግሞ ወይኔ እናንተ ቆይ ግን አብርሽ ራሱ እንዴት አድርጎ ነው የሚያየው ነው የኔ ጥያቄ። ምክንያቱም እዚህ ጋር ብዙ ሴቶች እያለቀሱ የብዙዎችን ልብ እየሰበራ ለራሱ ደስተኛ እየሆነ አንድ ተዋጋ ይሄድና የኔ ፍቅር የኔ ምድሩሽን እያላት ይቺም ሴት ደግሞ ከልቡ እየመሰላት ልቧ ውልቅ ይላል። ከዛስ ከተወሰኑ ቆይታዎች ወይም ደግሞ ከተወሰኑ ግዛቶች በኋላ ተመልሶ እሷን ተመልሶ ወደ ሌላ ሴት ይሄዳል። ይሄን በዚህ ነው እንደ ኩሪ ሚላት ወይም ደግሞ እንደዛ አይነት ወንድም አለሽ የሚላት። በእርግጥ አዎ የምታደርገው ነገር እንዲሁም ደግሞ የምትሰራቸው ስራክ ጎበዝ ሊያስቢላህ ይችላል። ይሄም ማለት የተኛው ስራ ብትሉ በዙሪያው ያሉትን ሰዎች ይዞ እያደጋ ስለሆነ እንዲሁም ደግሞ ወንድንም ሴትንም ይዞ እያደጋ ስለሆነ ይሄ ጎበዝ የሚያስብል ስራ እንኳን ቢሆንም ነገር ግን እሱ በሚያደርገው ሴቶች ላይ በእንባቸው እየታጠባ ሴቶችን ላይ እያስለቀሳ ይሄ ጀብድነት አይደለም። በነገራችን ላይ አዎ አብርሽ ብዙ ጊዜ ጎበዝ ነው እንላለን። ይሄም ማለት እኔ እንጃ እንዴት ብዬ ልንገራችሁማ እንዴ ሴቶችን እየቀያየረ ዛሬ አንዲቷ እያለቀሰች አንዲቷ እየተደሰተች እንዲሁም ደግሞ ከነጎዳ አንዲቷ እያለቀሰች አንዲቷ ደግሞ እየተደሰተች ይሄ ነገር ነው እንዴ እናንተ? ያኔ ጀብድነት ነው እንዴ? የምትኮሪብኝ እንጂ የምታፍሪ አይደለም። እኔ እኮ እንዲህ ነኝ እያላ ማለት ነው። ብዙ ሲጀመርም አሁን አንድ አይነት ማች ልብስ ለብሰው መምጣቱ በራሱ ልክ ነው ተገቢ ነው ብዬ አላስበውም። የምሬኔና አሳፋሪ ነገር ነው። ሲጀመር ፍቅርም በስራ ጉዳይ እንጂ እውነት አብርሽን ወዳ ወይም ደግሞ ከአብርሽ ህይወት ለመቀጠል አይደለም። ይሄ ሁላም ደግሞ ዙሪያ ጥምጥም መሄዱ ብዙዎቻችን ነገሩ ገብቶናል። ከሄርሜላ ለማራቅ ነው ወደ ሩታ ለመቅረብ ነው እያሉ ብዙ ልጆችም አውርተዋል። እኛም ደግሞ ጥርጣራችን እዛጋ ነው ያለው ማለት ነው። ምክንያቱም አብርሽ ሲሻለውና እንዲሁም ደግሞ ጤናው ሲመለስ ብዙዎቻችን ተጠበቅነው የነበረው የሄርሜላ ያወጣው ቀለበት ይደረግላታል ነበር። ገባችሁ አይደል? ነገር ግን አሁን ለታ ያ ነገር ሳይሆን እያየነው ያለነው ነገር እጅጉን ግራ የሚያጋባና እጅጉን ደግሞ ድንግርግር የሚያስብል ነገር ነው እያየን ያለነው። ለማንኛውም ይሄ ቪዲዮ እንደሰማችሁት ሀሳብ አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ማስቀመጥ ትችላላችሁ። ባይሆን ስለወደድናቸው ብቻ ልክ ናቸው እንዲሁም ደግሞ ስለጠላናቸው ብቻ ጥፋተኛ ናቸው ማለት የለብንም። እዚህ ጋር እየተካሄደው ያለው ነገር 10 ጊዜ አብርሽ አድናቂ ብንሆንና 10 ጊዜ አብርሽን ብንወደውም ይሄ አሁን ለታ አብርሽ ላይ የሚደረገው ነገር አብርሽ ላይ የሚያደርገው ነገርና የሚሆነው ነገር እጅጉን ልንቃወመው እንጂ እጅጉን ልንገድፈው አይገባም። ያኔ ቤተሰቡም ተናግረዋል። ከአንድም ሁለት ከሁለቱም 3 ጊዜ ተናግረዋል። ምን እያላ እባክህን ይሄ ነገር ስህተት ነው፣ የምታደርገው ነገር ጥፋት ነው፣ እንዲሁም ደግሞ የሴት እንባ ላንታ ጥሩ አይደለም፣ ላንታም ሴት እህቶች አሉ። ስለዚህ በእነሱ ላይ የማሆን የምትፈልገውን ነገር አንተ ደግሞ ሌላ ሴት ላይ ሄዳ አታድርግ እያለው ወንድሙ ዴብም መክሮታል። በዛውም ልክ ደግሞ ወንድሙ ኢፍሬምም መክሮታል። ነገር ግን እኔ እንጃ ብዙዬን ትላንት እንዴት እንዳደረጋት ወይ አብርሽ የኔ እህት እያላ መድሩሽን እያላ
የጆሮ ወርቅ ይገዛልሻለሁ እያላት ብዙ ነገር ነው እያላት የነበረው ማለት ነው። በተታላ ነው እንዴ እናንተ እንትና ቡዜ ማለት ነው። እኔ እንደዛ የሆነ ነገር የሚያታላት አይመስለኝም። ታዲያ ዛሬ ለምንድን ነው በዚህ ልክ ደስተኛ ሆናና እንዲሁም ደግሞ ከፍቅር መገናኘት ተፈለገችው ነገር አልገባኝም። እናንተ ብታውቁትም ማለት ነው። እውነቴን በጣም ነው እንትን እያደረገኝ ያለው ማለት ነው። እናንተ ሀሳብ አስተያየት ካላችሁ ከመስር ማስቀመጥ ይችላልላችሁ። በያላችሁበት ሰላማችሁ ብዛ። ባይረድ እስከምንገናኝ ድረስ ቸር ቆዩልኝ።